አዎ ማን ልበል ግን ተውን ምን ተገኘ ደግሞ ብር ትልኪኝ ነው ያልኩሽ በቃ ተይው አትንገሪ እኔ ህይወታችንን ለማሻሻል ደፋ ቀና እላለሁ አንቺ 50,000 ብር ለመላክ እምቢ አልሽ ማለት ወዴት ነው የምትመጪው ምን እውነትሽን ነው ጓጉቻለሁ ትላለች እንዴ እቺ ጓጉንቸሪ ብላትና ምን አይነት መርዶ ነው በጠዋት ምን ነገር ወይኔ ድጋሚ ላንሳው እንደ ቅድሙ ባለማወቄ ነው ቀለኛ እሺ አሁን ከ5 ዓመት በኋላ ተመልሳ መምጣት ምን የሚሉት ነው ወይ ጌታዬ ምን አለ የመጣችበት ነገር አንዷ አረብ ሰብራላት በነበር ወይኔ እንዴት ነው ማረው ሄሎ ሲስ ምንድነው በጠዋት የምትደውለው አንተ ምን አለ በዛ ተጋርመ ይኸውልህ በጠዋት መርዶ ሰምቼ ግራ ገብቶኛል የመርዶ ማን ሞቶ ነው ሞትማ በመንጣሙ ቀብረ መገላገል እኮ ነው እንዴ ያለ ሞት መርዶ አለ እንዴ አይገርምም ኖረ ትሁን እየመጣው ነው አለች ማለት እንዴት ሆኖ ደግሞ ሚስቴ ከአረብ ሀገር እየመጣች ነው ብዬ ነው መነግራት ታዲያ ምንድነው መነግራት በቃ ስልክን አጥፋ ቤቱ እንደሆነ ተሽጧል አይደል ስለዚህ የትም ብላ አታገኘም ለነገሩ ልክ ብላል እሷ የምታውቁን ስሜን አወጣዋለሁ ከዛ በምን ታገኛለች ወይ ተቃጠልኩኝ እስኪ ተረጋጊ ምን ሆነሽ ነው እፍብልኝ ተቃጠልኩኝ እፍብልኝ አባ ተቃጠልኩኝ ምን ሆነሽ ነው ሽንኩርት ነክቼ እኮ ነው አባ ቆይ አንቺ ለምን ነካሹ እንዴ እኔማ ቁርስ ሰርቼ ላበላ ብዬ ነው እሺ በቃ አታኩርፊ እኔ ላንተ ብዬ አይደል እንደዚህ ሆነው ሰራተኛ እስከምትመጣ ልስራ ብዬ አይደል እሺ ይቅርታ አልኩኝ እኮ እሺ ተቃጠልها በደስታ ነው አይኔ ቆንጆ ዝም ብለሽ እኮ ነው አንቺ እኔ እሰራልሽ ነበር አቤት ይቅርታ ሞገስ የለም ማነው ሞገስ የሚባል ሰው እዚህ ቤት የለም ማለት አንተ ማን ነህ የቤቱ ባለቤት ልጅ ነኝ አንቺ ማን ነሽ እኔ ደግሞ የዚህ ቤት ባለቤት ነኝ ተሳስተሻል ይሄ የኛ ቤት ነው ከገዛነው 2 ዓመት አልፎናል ምን ቤትሽ ተሸጧል እያልከኝ ነው ቆይ ከማን የገዛችሁት ይሄ የስርቆት መንገድ መሆኑ ነው እጂ ከዚህ ሌባ አረ እኔ እንደዛ አይደል የኔ ቤት ተሸጧል ሞገስ እኔ ላይ ስልክ ዘጋብኝ እውነቴን እኮ ነው ጓደኛዬ እንዴ ጠዋት እየመጣው ነው ስትለኝ ማን ነው በቃ ጣረሞት እንዳየሰው ድርቅ ብዬ ነው የቀረሁት አይዞህ ወንድሜ እንደዚህ መገላገል የተሻለ የመደናገጥ ነው ደም ግፊት ወይ ልብ ቢኖርብኝ ጸጥ ብዬ ነበር ምን አይነት ጉድናት በፈጣሪ እንኳንም ጤነኛውን እንጂ አስበዋል እኔ ጥቁር በጥቁር አድርጌ ወይኔ ጓደኛዬ ያልኩ ነበር እኔ በዚህ ሰዓት ታዲያ አስበዋል ጉድን ያላወቀው ሁሉ በተኛበት ሞተ ነው የሚልኝ እንዴ አረ እንኳን ተረፍክ ግን እስካሁን አትመጣም እንዴ አረ ትመጣለች ይሄኔ ከእናትና ከአባቷ የወረሰችውን ቤት መሸጦች ስትሰማ እያበደች ነው ያለችው እና ለምን ታዲያ ወይ አማኑኤል ወይ መቅዶኒያ ያስገብተን ውለታ አንሰራላት እኮ እንዴት ያው የምታብር ከሆነ እንዲያስገቧት ነው ባይሆን ጥሩ ሀሳብ ነው እንጸድቅ ይሆናል እናለን ተጫወተብኝ እኮ ጓደኛዬ እንዴት ነው የምረጋጋው እኔ እኮ ለትዳራችን ብዬ ነበር እንደዛ ተሰቃየ ነበር እሱ ግን በሰው ቤት ተጫወተብኝ አይመስለኝም ጓደኛዬ ስልኩ እንኳን ቢዘጋ በሌላ ስልክ መደወል ይችል ነበር ወይኔ ተጫወተብኝ ተይኝ ጓደኛዬ የ5 ዓመት ልፋቴን እኮ ነው ገደል የከተተብኝ ህልሜን እኮ ነው ገደል የከተተብኝ ቆይ ግን አንገቴን ደፍቼ እንደዛ ተሰቃየ ነበረው ለሱ ብዬ አይደል ቆይ ምኑ ላይ ነው ስተቱ ምኑ ላይ ነው ጥፋቱ
የትም መሄድ አልፈልግም። እባክሽ ተይኝ። ግን ለምን እንደዚህ እንደሆን ፈረድክብኝ? ምን አደረግኩ? አላሳዝንህ? ቆይ ግን አንገቴ እንደፍቼ መስራቴ እንደዛ መሰቃየቴ ምኑ ላይ ነው ስህተቱ? ቤብ ወይዬ ማማ። ቆይ ምን ሆንክብኝ? ምን ሆንኩ እንዴ? ከትናንትና ጀምሮ እኮ ስሜት ልክ አይደለም ነው ወይስ ስለቀጠው አኩርፈኝ ነው? ኧረ ልክ ነው። ምን ሆንኩኝ? ምንም አልሆንኩም። ኖ ልክም አይደለም እንዴ? ያወኩ እንዲህ እኮ ዝም ብለሽ ነው እኮ ማማዬ። ፕሊስ ቤብ ንገረኝ። ማማዬ ምንም ነገር የለም አልኩሽ እኮ አትጨነቂ። ነው ግን እሺ ዝም ብለሽ እኮ ነው አንቺ። እሺ ዝም ብለሽ አልተውሽም። ትጥለኛለህ አቦት ትጥለኛለህ። አንቺ አትረጋጊም እንዴ? ልትገነጤው ነው? የት ነው የገባው? ማን ነው ደግሞ እሱ? ሞገስ። ማነሽ አንቺ? ለምን ፈለግሽው? የለም። ኧረ እባክሽ የለም አይደል? ኧረ እባክሽ ቀስ በይ። ኧረ እባክሽ ቀስ በይ። ቆይ ማነሽ አንቺ? ሲጀመር የሞገስ ሚስት። ዋት ሚስቱ ነው ያልሽው? አዎ ሚስት። አምላኬ ሆይ ምኗን በሽተኛ ነው የላከብኝ? ሞገስ ማለት እኮ የኔ ባል ነው። ምን አልሽ? ያ ባለቤቴ ነው። ቆይ ለምን እንደዚህ ማድረጉ አስፈለገ? ማናት? አንቺ ራስሽ ማነሽ? ማን ያስገባሽ? ቤብ ታውቂያታለሽ እንዴ? ሞገስ ተውን እኮ ነኝ። ተቀይሬብህ ነው? ቆይ ማነሽ? ሚስትህ እኮ ነኝ። ኤርፖርት መጥተህ ትቀበለኛለህ። ስለአንተ ስልክህን አጥፍተህ ጠፋክ። በሰላም ነው ግን? ቆይ እንዲህ ማድረጉ ተገቢ ነው እንዴ? ቆይ ማናት? ኧረ እኔ አላውቃትም። ያማታል መሰለኝ። አንተ እኔን አላወቀኝም? አላቅሽም እኮ አለሽ። አሳቢም እንደ አንቺን ያወራሽ የለም። እኔን አታውቂኝም። ዝም በይ። ጤና የላትም እንዴ? አይን አይኔን እያየክ እንድታወራኝ ነው የምፈልገው። አላወቀኝም ሞገስ? አዎ አላውቅሽም። ወይ ካልሆነ ፖሊስ እንጥራ እንዴ? ማለቴ ነገሩ ወደኛ ይዞራል። አያስፈልግም። በጣም አመሰግናለሁ። እኔ እናንተ በምናወራበት መንገድ እናወራለን። እንዲህ ማትጫወተብኝ አቀርምሽ። እብድ እኔ የምልሽ ቤብ፣ ወይ አባቴ ደግማ የምትመጣ ይመስልሻል? የበሽተኛ ነገሩ ምን ይታወቃል? መሆን አለበት። ወይኔ ተበላው። እንዴት ስትል አገኘችኝ። በቃ የሞገስን ቤት ማለቷ ስለማይቀር ተለያይተናል ከሱ ጋር አላታለሁ። እንዴ ቱን ነው የምታለቅሽው? ቱን እባክሽ አታልቅሽ። ቆይ ግን ከየት ተገኝተሽ ነው? አንቺንም ሞገስንም እኮ ካገኘችሁ በጣም ረጅም ጊዜ እኮ ነኝ። ኢየሱስ ስም አትጥራብኝ እባክህ። እሺ በቃ ተረጋጊ። ነይ እንሂድ።
ተጫወተብኝ። በየወሩ እኮ ነበር ብር የሚያስልከኝ። ስትመጪ የምታርፊበት ቤት እያዘጋጀው ነው ብሎ ሁሌም ነበር እኮ የሚያስልከኝ። በቃ ረጋ በይ። ለካ አንቺ እኔንም ሲያየኝ መንገድ የሚቀይረው ለዚህ ነበር ማለት ነው። ይህ እኮ ድሮንም እኮ እሱ ሰው አልነበረም እኮ። ድሮማ መች እንደዚህ ነበር? እኔም እኮ እሱ ነው ግራ የገባኝ። ቆይ እሺ ሌላውን ነገር ያደርግ፣ እንዴት ማስታወሻ የኔ እናትና የአባቴን ቤት ይሸጥብኛል? ማስታወሻው እኮ ነው። እኔ እኮ እኩልና የሰጠሁት ባሌ ነው ብዬ ነው መች እንደዚህ ያደርገኛል ብዬ አሰብኩኝ። በጣም ነው የሚያሳዝነው። አንቺ እንኳን ሰላም ሆንሽ እንጂ ገንዘቡን ሰርተሽ ታገኛለሽ። እንደዛማ አላደርግም። እና ምን ልታደርጊ ነው? ይኸውልህ እሱንም ሚስቱን ነኝ ያለችውንም እከሳቸዋለሁ። ምን ብለሽ? በትዳሬ ላይ ሌላ ትዳር በመደረቡና ንብረቴን በሙሉ በመዝረፉ። ክሱ ይሻላል ብለሽ ነው? እሱ እኮ እንደ ድሮውን ቀላል እኮ አይደለም። ይኸውልሽ አሁን በጣም ብዙ ነገር ነው የተቀየረው። ብትከሺ እንኳን መንገላታት ብቻ ነው የሚተርፍሽ። አይ በፍጹም አልተውም። ልታግዘኝ ትችላለህ? ካልፈለክ ግን በቃ ተው። እንዴ ኧረ አግዝሻለሁ። እኔ እኮ ያለው ነገር ላሳውቅሽ ብዬ ነው። አመሰግናለሁ። በደንብ ነው እንጂ ማግዝሽ። ምክንያቱም እያንዳንዱ እርምጃሽን ማወቅ አለብኝ ጓደኛዬን ለማትረፍ። ተገናኘን ነው የምልክ እንግዲህ። እና እኔ አንተ ጓደኛ ይሄ ያቅተኛ እንዴ? ከአንተ ጋር ከተለያየን እንደቆየን አድርጌ ነው የነገርኳት። እሷም አመነች። እንዴ ኧረ አታስብ፣ በምንም አጠረጥርም። ደግሞ ልከሳችሁ እያሰበች ነው ሁለታችሁ ነው። ሀሳቧን ለማስቀየር በጣም ነበር የደከምኩት፣ ግን አልተሳካም። በቃ አሁን ያለኝ አማራጭ አጠገቧ ሆኜ ይሄ ነገር እንዳይሳካ ብቻ ማድረግ ነው። አታስብ ወዳጄ፣ የሆነ መላ እናጣ። እንዴት ያለ ጥሩ ሰው መሰለሽ። እርግጠኛ ነኝ ድሮም መልካም ሰው ነው። ከእሱ ጋርም ከተለያዩ በጣም ቆይተዋል። እሺ አታስቢ፣ እጠነቀቃለሁ። በክሱም ቢሆን አግዝሻለሁ ብሎኛል። እሺ እሺ። ምን ነበር? መክሰስ ፈልጌ ነበር። እና ማንን ነው የምከሽው? እሺ በትዳር ላይ ትዳር በመመስረትና በዝርፊያ መክሰስ ፈልጊው? አዎ። ቤብ ወይ ማማ፣ አንድ ነገር ልጠይቅህ ትመልስልኛለህ? ጠይቂ። ምንድን ነው? የትናንቷን ሴትዮ ግን አታውቃትም አይደል? አዎ አላውቃትም። ምን ነው ጠይቅሽኝ? እውነት? የእውነት አላውቃትም። አላመንሽኝም እንዴ? አይ እንደሱ ሳይሆን እንዴት ስምህን እኮ እንዳወቀሽ ግራ ገብቶኝ ነው። በዚህ ጊዜ እኮ የሰው ስም ማወቅ ቀላል እኮ ነው። በዛ ላይ መንገድ ላይ ብትጠይቂ ማንም ይነግርሻል። ሌባ ነች መሰለኝ። ሌባ? አዎ ሌባ ናት። እኛ ስላወቅንባት ነው እንጂ ልትሰርቅ ነው የገባችው። ትናንት እኮ ያማታል ብለኸኝ ነበር። እሱማ ነበር። ደግሞ ስሰማ እታች ሰፈር እንደዚሁ አድርጋ ዘርፋቸው ነበር። ባልና ሚስት እውነት መስሏቸው ሲጣሉ። እኔ እኮ ያማታል ስላልከኝ አሳዘናኝ እንጂ ጸጉሯን ነጭቼ ነበር ማባረራት። ለዚህማ አትታምም የኔ ሚስት። ጀግና እኮ ነሽ። እኔም እንደዚህ መሆኗን ባቅ ኖሮ አላስገባትም ነበር። አሁን ስላልተሳካለት ድጋሜ መምጣቷ ስለማይቀር ጠንቀቅ በይ። በርሽን ዝጊ። ጀግና የኔ ሚስት። የኔ ባትሆኝ ቆጨኝ ነበር። አሁንማ ከስሻቸዋለሁ። ፖሊሱ መጥሪያ አዘጋጅተን እንጠራሻለን ብሎኛል። ታያለሽ ጓደኛዬ፣ እያንዳንዱን ነገር ካላስከፈልኳቸው ማን እንደሆንኩ አላወቁኝም። እመኝኝ ጓደኛዬ፣ ማሪን ብሎ እግሬ ላይ ካልወደቀ ማኔ መቼም ይቅር አልለውም። መቼም ይቅርታ አላደርግለትም። የሞቱት ወላጆቼ መጥተው እንኳን ይቅርታ አድርጊለት ቢሉት መቼም ቢሆን መቼም ይቅር አልለውም። ምን ነበር? ስለ ቅድሟ ልጅ እንድናወራ ነበር። ስለ የቷ ልጅ? ቅድም ከኔ ጋር መታ ክስ ስለመሰረተችው ልጅ። ስለ እሱ ለማውራት ይሄ ቦታው አይደለም። ይሄ ቦታው እንዳልሆነ አውቃለሁ፣ ግን ደግሞ ከዚህ የተሻለ ቦታ የለም። ምንድነው ማውራት የፈለግከው? ይኸውልህ ልጅቷ የአእምሮ በሽተኛ ናት
እናም ስትል የነበረው ሁሉም ነገር ውሸት ነው። ታማሚ ስለመሆኑ ማስረጃ አለ? በሚገባ ይኸው ማስረጃው። ስለዚህ ተስማምተናል ማለት ነው? አዎ። በጣም አመሰግናለሁ። ከዚህ በኋላ እያንዳንዱን እርምጃዋን ማወቅ እፈልጋለሁ። በተለይ ደግሞ ከህግ ጋር ያላትን ነገር። ምንም አታስብ፣ ይደርሳል። በጣም ጥሩ። ሞገስ አለ? ድጋሚ መጣሽ አንቺ ሌባ? ንገሪ፣ እውነቱን ማን እንደሆንኩ አሳየዋለሁ። እዛ እስር ቤት ሲበሰብሳት ያቀኛል። ኧረ ልንገረው። አሳያለሁ። ሽናተ ላንቺ ነው አሳይ። ጠብቁኝ፣ ቆይ ይቺ ሌባ ማን እንደሆንኩ አላወቀችም። ቆይ አንተ ለምን መሀል ገባ? እኔማ ሰበብ እንዳትሆንብሽ ነው ማማዬ። በኋላ እቺ ጦሰኛ አንድ ነገር ብትሆንስ? ደፋር ደግሞ ድጋሚ ትመጣለች እንዴ? በቃ አንቺ ተረጋጊ። በደንብ ነው ያስደነግሻት። ድጋሚ አትመጣም። ኧረ ትምጣ ብቻ እሰራላታለሁ። አይ የኔ ሚስት ነብር ሆንሽባት እኮ። አንተ መሀል ባትገባ አሳያት ነበር። ለካ እንዲህ ጀግና ነሽ። ወይኔ ትሁን እኔም በሚስቱ አስደበድበኝ። ቆይ ባልሰራላችሁ። ቆይ እኔ የምለው አንቺ ለምን ሄድሽ ቤቱ? እኔማ እንደከሰስኩት እንዲያውቅ ብዬ ልነግረው ነበረ። ማለት ምንድን ነው የምትነግሪው? ማንነቴን እንዲያውቅ ነዋ። ምን ያስቃል እንዴ? አይ ገርሞኝ ነው። በገዛ እጅሽ ሄደሽ ተደብድበሽ መጣሽ? ወይኔ ትሁን እሰራለታለሁ። ታያለህ። ቆይ እናንተ ግን ነፍሳችሁ አይማርም። እንዴት አስለቅሳችሁ ትልኳታላችሁ? አንተ በሌለካስ እንደዚህ ነብር ናት። እንዴት እንዳደረግጃት ብታይ። በጣም ነበር የምታሳዝነው ብታያት። እንዴት አድርጋችሁ እንደደበደባችኋት ሁላ ብታሳይኝ ደስ ይላት ነበር። እንደውም ታመስገነኝ። እኔ መሀል ገብቼ ባላገላገላቸው ኖሮ ያልቅላት ነበር። ብቻ ታሳዝን ነበር። ይልቅ የፖሊስን ጉዳይ እንዴት አደረግ? አልቋል። እሱ ተስማምቷል። ምንም ስጋት የለብኝማ። በሚገባ ታውቃለህ፣ አንተ ምርጥ ጓደኛዬ ከሆነ እና ለዚህ ውለታዬ ምንድን ነው ምላሹ? እሱን የምናየው ይሆናል። ሄሎ፣ ሰላም ነው ሳጅን? ባለፈው ክስ መስርቼ ነበር፣ አስታውስከኝ? እንዴት ነው መጥሪያ ተዘጋጀልን? እና እስከ መቼ ልጠብቅ? እሺ በቃ እደውላለሁ። ፖሊሱ ደውል። ምንድን ነው? እስቲ አውራው። ሄሎ፣ ሰላም ነው? መቼ? አሁን ደውላ እና ምን አልካት? አይ ከዚህ በላይ እንኳን አይቆይ፣ ኬዙ ይዘጋ። አዎ ይዘጋ። ይሁን ነገር አድርገህ ብቻ ዝጋው። እሺ። እስካሁን አልዘጋውም ነበር። አይገርምም? ብሩን የሰጠነው ተርፎ መሰለው እንዴ? ቀልደኛ። ሄሎ ሳጅን፣ የተገኘ አዲስ ነገር አለ? ምን ማለት ነው? ምንም ነገር የለም ማለት ምንድን ነው የምታጣሩት? እኔ እኮ ነኝ ሚስቱ። ማለት ምን ማለት ነው? የሐሰት መረጃ ነው ማለት እንጂ ምን ማለት ነው? ሳያጣሩ ምንም ነገር ወንጀል የለበትም ማለት መጀመሪያውኑ ሳይዙት ነው እንደሚያጣሩት። ለካ እውነቱን ነበር ሲስ እዚህ ሀገር ህግ የለም ያለው። ወይኔ ትሁን፣ ወይኔ ሰማሁልሽ። ደግሞ ሌባ ደብድበሽ እንዳባረርሽ እንዴ? ታዲያስ ለውም አፈር አብልቼ ነዋ። ቆይ እኔ የምልሽ እንዴት ደፈርሽ ግን? ለሱማ ትታመም ደፋር ናት እኮ። አንተ ደፋር እና እኔ ደፋር ያልሆንኩት በምንድን ነው? አንቺ ደፋር ያልሆንሽ አይ በምንም
ወይኔ ባሌ የምርህ ነው? አሁን ከኔ እጅ ማን እንደሚያስተላችሁ እናያለን።